እንደ ድሯችን ነው። በቃ እኔ ካንተ ውጭ አብሬውን የደስተኛ መሆኑ ሰው የለም። ምን ፍቅር ይዘህ ጥፋ። እንደ ድሯችን ነው ነገርኛ። ከባሏ ጋር መማገጥሽ ሳያንስ አንገቷን ይዘሽ ታስፈራሪያታለሽ። ምንድን ነው የምታወሪው? ያልሽ ሁሉንም ነገር አውቃለሁ። ቢያንስ እሷን ታያት እንጂ እኔ እንደሷ እንዳልመስልሽ ልቀቅሽ። እንዴ ምን ሆናችሁ ነው? እንደ ቆሻሻ መንቅሮ አውጥተው ሲጥሉሽ ያን የምትሆኙን በደንብ እናያለን። የቆሻሻ በሙሉ ወጥቶ አይጣል። ሚራ አንቺ ከመቆሸሽም አልፈሽ በስበሰሻል። እሺ ማን እንደ ቆሸሽና ማን እንደገማ እኔ እናንተ አብረን እናያለን። አድናን እና ደሪያ የድሮ ፍቅረኛው ማለት ነው ሲሳሳሙ እጅ ከፍንጅ ሚራ ይዛቸዋለች። ታዲያ አድናንን አሁን ላይ አድናን አንተን የማጠፋበት እናንተን የማጠምድበት እንዲሁም ደግሞ ልዋናን ልኳን የማስገብበት አሁን ላይ በእጅ ገብታችኋል በማለት ጥሩ መረጃ ይዛለች ማለት ነው። ታዲያ በሌላ በኩል ዳሪያ አሁንም ድረስ እንግዲህ አድናንን መተውና መርሳት እንዳልቻለች እንዲሁም ደግሞ ከሀገር ውጭ ሆና አድናንን ብቻ ስታስብ እንደነበረና እንዲሁም አሁን ላይ አብረን መኖር መቻል አለብን እያለች እንግዲህ አድናንን እየለመነችው ነበረ። አድናንን በሰዓቱ ተበሳጭቶና ተናዶ አሁን ላይ የራሴ ህይወት አለኝ፣ አንቺም ቢሆን የራስሽ ህይወት አለሽ፣ በዛ ላይ ደግሞ ስለኔና ስላንቺ ግንኙነት በፍጹም ከዚህ ቤት ማንም ሰው ማወቅ የለበትም እያለ እያስጠነቀቃት ነበረ። እሷ ግን በፍጹም ያን ነገር ማድረግ እንዳልቻለሽ እና ይበልጡንም ስታየው ፍቅሯ እንደጨመረባት አሁንም ድረስ እንደምትወደው እንደምታፈቅረው ከሁሉ ነገር ወጥተው ሁለታቸው የራሳቸው ዓለም ውስጥ መኖር እንደሚችሉ ላይ የነገረችው ነበር እንግዲህ የሳመችው ማለት ነው። በጣም የሚያሳዝነው ነገር ሚራ እንግዲህ ፎቶ በማንሳት እንዲሁም ደግሞ ያወሩትን እያንዳንዱን ነገር ቀድተዋለች ማለት ነው። ታዲያ አሁን ላይ ልኳን የማስገባበት ሰዓትና ጊዜው ደርሷል። እንደገና ደግሞ አድናን በሆነው ባልሆነው እኔን የሚያመናጭቀውንና እንዲሁም ደግሞ እኔን አይንሽን ላፈር የሚለኝን ነገር ከእጄ አስገብቸዋለሁ ብላለች ማለት ነው። በሌላ በኩል ሚራ ከዛ በፊት እንግዲህ ከዚህ ቤት አሁን ላይ እኔ ባይተዋር ነኝ ማለት እኔ ብቻዬን ነው መቀረው፣ ሜዳ ላይ ቀርቻለሁ። አሁን የቤቱ ባለቤቶች መጥተዋል፣ ስለዚህ ከዚህ ቤት ውጡ ይሉናል። አድናንና ልዋና ደግሞ ቤት እየፈለጉ ነው፣ ቤት ተከራይቶ ሊወጡ ነው። እዚህ ጉዳይ ደግሞ ሜዳ ላይ መቀረው እኔ ብቻ ነኝ። ስለዚህ ለምን የዳሪያን ባል እሱን አማልዬና ከሱ ጋር አብሬ ተኝቼ በቪዲዮ እያስፈራራው ለምን የዚህ ቤት ባለቤት አልሆንም ብላ እንግዲህ ቆርጣ ወስናለች ማለት ነው። ታዲያ አሁን ላይ ልቡን ገምተዋለች። ምክንያቱም ወድቄ ተሰብር ያለው እሸይ በማለት እንግዲህ ማማለሏን ጀምራለች ማለት ነው። ታዲያ የተሳካላትና እንዲሁም ደግሞ ልቡን የገመተችው ይመስላል። ታዲያ በዚህ ጉዳይ ላይ ምን ይፈጠራል፣ ምን ተፈጠረ የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልዋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ተጀምሮ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም አድናን ትልቅ ስህተት ሰርቷል። እንግዲህ ዳሪያ አሁንም ድረስ እንደምትወደው እንደምታፈቅረው ልተወው በጭራሽ እንዳልቻለች ነበረ እንግዲህ ስትነግረው የነበረ ሰዓቱ ሚራ እየተንሻኮከሽ እየሰማች ስለነበረ በጣም ነው የገረማት። ማለት ማመን ሁሉን የከበዳት እንግዲህ ከዛ በፊት ምን ብላት ነበረ? ልዋና እንዴት ነው አንቺ ሚስቱ እያለሽ ከልዋና ጋር አድናን ሊማግጥ የቻለው? ደሞስ እንዴት ነው ዝም ልትይ የቻልሽው? በማለት በጣም እየተገረመሽ እና ሚስቱ እያለሽ ከሰራተኛ ጋር ያልሆነ ነገር ማድረጉ አድናን ምን አይነት ሰው ቢሆን ነው? ማለት እንዴት ነው አድናን እኔ የማላውቀው ሰው የሆነ እንዴት ነው የተቀየረው? በማለት በጣም ያዘነችና እንዲሁም ደግሞ ልዋናን እንደ ባለየና እንደ ስድ እንዴት ሚስቱን አስቀምጣ ከሰው ባል ጋር ተማግጣለች በማለት እንግዲህ ብዙ ነገሮችን እየተናገረች ነበረ። ግን ደግሞ አሁን ዳሪያ ምን አድርጋለች? ባሏን አስቀምጣ በዛ ላይ ደግሞ የምር ሚራ ሚስቱ እንደሆነች ነው የምታውቀው። ግን ደግሞ እሷ ምን አድርጋለች? አድናንን ቀረብ ብላ በጭራሽ እሱን መተው እንዳልቻለች እና ከዛ አሜሪካ ሆና እንግዲህ እሱን ብቻ ስታስበው እንደነበረ በቃ ለዘላለም ከሱ ጋር በጭራሽ ተለያይታ መኖር እንደሌለባቸው እና እንዲሁም ደግሞ አሁን ላይ ሁለታቸው የራሳቸውን ህይወት መኖር እንዳለባቸው ነው እንግዲህ ለአድናን ስትነግረው የነበረ። አድናንን በሰዓቱ ምን ብሏት አለይውልሽ ዳሪያ እኔ የራሴ ህይወት አለኝ፣ በጣም መወዳትና ማፈቅራት ልዋና አለችኝ፣ አንቺም ደግሞ ህይወት አለች። ስለዚህ ባክሽ እኔ እንድትበጠብጭኝ አልፈልግም። በዛ ላይ ደግሞ ስለኔና አንቺ ግንኙነት በጭራሽ ከዚህ ቤት ማንም ሰው ማወቅ የለበትም ሲል እንግዲህ ሚራ ቃል በቃል ሰምታለች። ታዲያ እሷ ምንድን ያለችው ሚራ ይሄ ነገር ለኔ አስፈላጊና ወሳኝ ነገር ነው። ምክንያቱስ አድናን አፉን ዘግቶ እንዲቀመጥና እንዲሁም ደግሞ ልዋናን አፏን እንዲዘጋልኝና ቀስ እንድትል ያደርግልኛል። ስለዚህ ይሄን ነገር
ነገር በደንብ ለእኔ ይጠቅመኛል ብላ አሁን ላይ የምትጠቀምበትን ነገር አግኝታለች ማለት አድናን ከዚህ በኋላ ሚራን እንደፈለገ መናገር ወይ ደግሞ ሚራ ቤት ተከራይተው እንኳን ልዋናና አድናን ቢወጡ አብራ ተከትላ የምትሄድበት እድል ሁላ እንዳላት ነው አሁን ላይ ተስፋ እያደረገች ያለ። ታዲያ ዳሪያም ትልቅ ስህተት ነው የሰራሽውን በነገራችን ላይ ምክንያቱም እሷ ባለትዳር ናት፣ እሱም ደግሞ የሚወዳት ፍቅረኛ እንዳለችው ደጋግሞ ነግሯታል። ታዲያ እሷ ግን ያስገረማት እንዴት ነው አንተ ቆይ እንዴት ነው ማላቅ አድናን የሆንከው? በጣም ቁጡና እንዲሁም ደግሞ በጣም ተቀያይራል። እንዴት ሚስት እያለች ከሰራተኛ ጋር እንደዚህ አይነት ጋጥ ወጥ ነገር ታደርጋለ ብለው ነበረ በዛቱ። አድናን በጣም ነው የተናደደባት። ቆይ ይኸውልሽ ዳሪያ እኔ ልኋና ማለት ሰራተኛችን አይደለሽም። ስለዚህ እኔ ደግሞ ሚራ የምትባል ሴት በፍጹም አላቅም። የምወዳትም የማከብራትም የማፈቅራትም ሚስቴም ልኋናና ልኋና ብቻ ናት፣ ስለሌላ ሰው አላቅም ብሎ ነበረ። ታዲያ ዳሪያ እውነት ለመናገር የና አድናን ቤት መሆኑን አላወቀችም ነበረ። እንግዲህ ሚራ ቤቱን ስሸጥላቸው ሮቤል ባለቤቴ ሮቤል ነው ብላ ስለሆነ አሁን ላይ ደግሞ እንግዲህ የዳሪያ ባል መጥቶ ሮቤል ብሎ አድናንን ሲጠራው አድናን በጣም ነበር የተበሳጨው፣ በጣም ነው የተናደደበት። ታዲያ እንደዚህ መቆጣቱ ደግሞ የዳሪያ ባል በጣም ነው ግራ የገባው። ቆይ ይህ ሰውዬ ግን ምን ሆኖ ነው ማለት ሮቤል ብዬ ስጠራው በጣም ተበሳጨ፣ በጣም ተናደደብኝ። እንዲህ ምን ሆኖ ነው እንደዚህ ቆጣ ቆጣ የሚለው? እኔ እኮ አሁን ብመጣም በነገር ምንም በነገር ብትቀበሉንም ከቤት ይውጡልን ብዬ አላባረርኳችሁም። ምክንያቱም ደግሞ ልኋና አሁን ላይ በጣም አስቸጋሪ ሁኔታ ስላለች እንግዲህ ልኋና በጣም ተጎድታለች። የእህቷ ሀዘን ስብርብር አድርጓታል። በዛ ላይ ደግሞ አድናን ሙሉን ነገር አልነገራትም። ማለት እንግዲህ ሳራን ሮቤል እንደገደላትና እንዲሁም ደግሞ ሁለቱ ተባብረው እንደቀበሯት አልነገራትም። ሙሉ የሆነ ነገር አልነገራትም። ይህ ደግሞ ልኋናን በጣም እየከነከናት ስለሆነ ምን አድርጋለች? ሚራን እንግዲህ ሲጥ አድርጋ ሄዳ እህቴ ማን ነው የገደላት? አንቺ ነሽ ወይስ ደግሞ ሮቤል ነው? እውነቱን አውቁን እንድትነግሪ ይፈልጋለሁ በማለት እንግዲህ ሚራን እያንገላታሻትና እያሰቃየቻት ትገኛለች። ታዲያ ይህን የተመለከተችው ዳሪያ ከባሏ በላይ እየማገጠችባት፣ እንደገና ደግሞ እንዴት ነው የምታሰቃያት ትችልሽ? ቆይ እንዴት ነው ሰራተኛችሁን የልብ ልብ ልትሰጧት የቻላችሁ? በማለት እንግዲህ ሚራን ጠይቃት ነበረ። ሚራን በበኩሏ በጣም ጥሩ ሰውና አሳቢ በቃ ለልኋና እያሰበች እየተጨነቀችላት እንደሆነ እንዲሁም አሁን ላይ ልኋና አዘን ላይ ስለሆነ ሀዘኗን መቋቋም ስላልቻለች ስላሳዘነቻት እሷ ደግሞ ሁሉን ነገር ችላ እንደተቀመጠች ነው እንግዲህ ስትናገር የነበረ። ታዲያ ዳሪያም ውስጡን ሁሉን ነገር ስለማታቅ እየፈረደች ነበረ በልኋናና እንዲሁም ደግሞ በአድናን። ታዲያ ልኋናን አንቺ በጣም ባለየና ጋጥ ወጥ ሴት ነሽ፣ እንዴት ነው የሚያረግሽ? እንዴት ነው ምን አድርጊ ነው የምትያት ሚራን? በማለት እንግዲህ ልኋናን ሄዳ አናግራት ነበረ። ታዲያ ልኋናን በጣም ስሜታዊ ስለሆነች ሲጥ አድርጋ ስለ እኔ ሁለተኛ እንደዚህ አይነት ንግግር እንድትናገሪ አልፈልግም፣ ምክንያቱም ሚራ ማለት የበግ ልምድ የለበሰ ተኩላ ናት፣ ስለዚህ ከሰው አትቆጠርም እያለቻት ነበረ። ታዲያ አድናንም በሰዓቱ ደርሶ ከልኋናን ክፍል ዳሪያ መግባቱ በጣም አናዶታል። ምክንያቱም ስለ ዳሪያ እና ስለ አድናን የነበረውን ግንኙነታቸውን ትነግራታለች ብሎ በጣም እየሰጋ ነው የሚገኘው። ለዛም ነበር እንግዲህ እዚህ ቤት ማንም ሰው ስለ እኔና ስለ አንቺ ግንኙነት ማወቅ የለበትም፣ ይኸውልሽ ካወቀ ደግሞ የከፋ ነገር ይፈጠራል ብሎ ደጋግሞ ነግሯት ነበረ። ታዲያ ዳሪያን በሰዓቱ ልኋና በጣም ጋጥ ወጥና ባለየ ሴት ናት፣ ሚራን እኮ ሴት አርጋ ገላት ነበረ፣ እንዴት ነው የልብ የሰጣችኋት? በማለት ለአድናን ተናግራ ነበረ። ታዲያ አድናንን በሰዓቱ የምር ልኋና ይህን ካደረገች የምርም ሚራ የሚገባትን ነው፣ እንዲያውም ከሚገባት በላይ መሆን የነበረባት ሰው ናት፣ ግን ደግሞ እኛ ትተናት ነው። ሚራ ማለት በጣም ሰይጣንና ተኩላ ናት፣ ከሰው የማትቆጠር ጭራቅ ናት እያላት ነበረ። ቆይ ይህን ያህል ምን ቢያደርጓት ነው የሚለው ነገር በጣም አሳስቧታል። ታዲያ እሷም እንግዲህ ልኋናን አድናን እንግዲህ በማባበልና እንዲሁም ደግሞ ካለሽበት ችግርና ከሀዘኗ ለማውጣት የኔ ፍቅር ትጠነክሪልኝና እንዲሁም ደግሞ እንድትጽናኝልኝ ይፈልጋለሁ፣ ወደ ራሳችን ህይወት መመለስ አለብን በማለት እንግዲህ ልኋናን እያጽናናትና ፍቅሩን እየገለጸላት ሰምታ ነበረ ዳሪያ። ታዲያ ዳሪያን በሰዓቱ በጣም ነበረ ዝቅዝቅ ብላ ያለቀሰችው። አድናን የምርም ሌላ ሰው ወዷል የሚለው ነገር አሳስቧታል። ምክንያቱም እሷ በጭራሽ ልትሆን እንዳልቻለች ከዛ ሀገርም ሆና አድናን ስታስበው ስታልመው እንዲሁም ደግሞ አሁን ላይ ደግሞ አድናንን ማግኘቷ ይበልጥ ደግሞ ፍቅሯን በቃ እንደወደደችው እንዳፈቅረችው ፍቅሯ እንዳገረሸባት ሁላ ነበር እንግዲህ ስታስብና እንዲሁም ደግሞ ስታለቅስ የነበረው። ታዲያ ባሏም ሲመጣ
ምን ሆነሽ ነው ብሎ ጠይቋት ነበረ። ታዲያ ለሱ ግን ምንም ማለት አልፈለገችም። ግን ደግሞ ሚራ ባሏን አጥምደዋለች በሚያሳዝን ሁኔታ። ምክንያቱም ሚራ እንግዲህ ምን ብላለች? እግሯን ያልተሰበረችውን እግሬን ወንበሩ መታይ በማለት እንግዲህ እግሯ እንደተሰበረ አድርጋ አቅፎ እንዲያሻት አድርጋ ነበረ። ታዲያ ይህን ነገር ደግሞ ሚስቱ እንድታቅና እንድትሰማ እየፈለገች ነው ሚራ። እንግዲህ ምኝታ ክፍሉ ራሱ ሄዳ በቃ ለመቀስቀስና እንደዚህ በቃ ለማማለል አክት እያደረገች ነበረ። ግን ደግሞ እሱም እየተመቸሽው ይመስላል። ምክንያቱም ያን አክት እያደረገች እሱ ግን ሊያስቆማት ፈቃደኛ አልነበረም። እሱም ባለትዳር ናት ማለት እሱ ባለትዳር ነው፣ እሷም ደግሞ ባለትዳር ናት። ታዲያ ይህን ነገር እንደዚህ አይነት አክት ስታረግ አይ ሚራ ማቆም መቻል አለብሽ፣ እንደዚህ አይነት ነገር ጥሩ አይደለም፣ ስነ ስርዓት ያዢ ብሎ ስርዓቷን ላስይዛት ይገባ ነበረ። እሱ ግን ምንም አላላትም። እንዲያውም እሺ መጣውኝ ብሎ ነበረ እንግዲህ የወጣው ማለት ነው። ታዲያ እዚህ ቤት በጣም ትልቅ ታሪክና እንዲሁም ደግሞ ትልቅ ጦርነት የሚፈጠር ይመስላል። ምክንያቱም አሁን ላይ እንግዲህ ዳሪያና እንዲሁም ደግሞ አድናን ሲሳሳሙ ሚራ አይታለች። ይህ ነገር ደግሞ አድናንን የምታስፈራራበት ልዋናን አፏንም ከዳሪያ ደግሞ ገንዘብ የምትቀበልበትን አጋጣሚ አግኝታለች። እንግዲህ የዳሪያ ባልም ልዋና አሁን ላይ በጣም ስለምታሳዝን እንዲሁም ደግሞ ምስቅልቅል ስላለች ስላሳዘነሽው ገብቶ ለማጽናናት ሞክረው ነበረ። ታዲያ ሲወጣ አድናን አግኝቶታል። በዚህ ሰዓት አድናን በጣም ነበር የተናደደው። ምክንያቱም ልዋና ማንም ሰው ካጠገቧ እንዲቀርቡም ሆነ እንዲያጽናናት በጭራሽ አልፈልግም። ልዋናን ለማጽናናት እኔ በቂ ነኝ። ስለዚህ አንተ ደግሞ ከዚህ ክፍል ለምን ገባ በማለት እንግዲህ ሲጠርጎላ ሊገለው ፈልጎ ነበረ። ምክንያቱም ከዚህ በፊት እንግዲህ ሮቤል ምን አድርጓል? ልዋና የእሱ የአድናን የሆነ ነገር በመቀማት ልዋናንም ጭምር ለማማለል እንዲሁም ደግሞ ለመድፈር ሞክሮ ነበረ። ያን ነገር ደግሞ አሁን ላይ አድናን ማንንም ሰው እያመን አይደለም። ያ ነገር የገዛ ወንድሙ ያን ነገር ካደረገ አሁን ላይ ሌላ ሰው መጥቶ ደግሞ ይህን ከማድረግ ወደ ኋላ አይልም። በዛ ላይ ደግሞ እኔ በልዋና በጭራሽ አልደራደርም። ይኸውልህ ሁሉን ነገር ላጣ እችላለሁ፣ ግን ደግሞ እኔ ልዋናን አጥቼ በጭራሽ መኖር አልችልም። ስለዚህ ሁለተኛ ወደዚህ ክፍል የምትመጣ ከሆነ እኔ እናንተ የመጨረሻ ጠብ ውስጥ እንገባለን። ቤትህን ከሆነ ቤትን ለቀን ልንወጣ ነው፣ ቤትም እየፈለግኩ ነው፣ ለመከራየት እያሰብኩኝ ነው በማለት እንግዲህ ነግሮት ነበረ። ታዲያ ሰውየውም ግራ ገብቶታል። ማለት ምን ሆኖ ነው እንደዚህ የሚቆጣው? ምንድነው የተፈጠረው ነገር? እኔ ይህ ሰውዬ ሁኔታው በጭራሽ አላማረኝም በማለት እንግዲህ ለሚራ ምን ሆኖ ነው ባልሽ አፉን እንድታዘጌልኝ ይፈልጋለሁ። ምክንያቱም በጣም እየጮህብኝ ነው፣ እየተቆጣኝ ነው። ምን ሆኖ ነው እንደዚህ የሚበሳጨው? በነገራችን ላይ ልዋና በጣም ቆንጆ ናት ብሎ ሲነግራት በጣም ነው የተናደደችው ሚራ። ምክንያቱም እሷ ገላዋን ገልጣ እንግዲህ ለማማለል እየሞከረች ግን ደግሞ ጸጥ ብላ ስርዓቷን ይዛ እንዲሁም ደግሞ ስለ እህቷ ሀዘን ብቻ ስለ እህቷ እያዘነች እየተከዘች ያለችን ሴት ቆንጆ ናት ብሎ ማድነቁ በጣም ገርሟታል። አዎ ቆንጆ ናት በማለት በልህና በብስጭቱና ነበረ እንግዲህ ሚራ ስትናገረው የነበረ። ታዲያ አሁን ላይ ሚራ ዋናው ታርጌቷ የነበረ ገንዘብ ማግኘት ነው። ገንዘብ ደግሞ ከዳሪያ ማግኘት እንደምትችል አውቃለች። በዛ ላይ ደግሞ አድናንን አፉን የምታዘጋበትን ነገር እንግዲህ ማስረጃ ይዛለች ማለት ነው። ቀጣይ ምን ልታደርግ ትችላለች ብላችሁ ታስባላችሁ ተወዳጆቼ? እኔ እንደሚመስለኝ ሚራ የምታደርገው ቀጥታ ከዳሪያ ገንዘብ ትቀበላለች። እንደገና ደግሞ ባሏንም እንግዲህ እያማለለችው ስለሆነ አሁን ላይ አንድ እርምጃ ሄዳለች። እሱም ደግሞ የተመቸችው ይመስላል እውነት ለመናገር። ከዛም በኋላ ከሱም እንግዲህ ገንዘብ ተቀባብላ የሁላቸውም በላይ ሁና እንግዲህ አፍቷን በእጇ የምታስገባበት ሰዓትና ጊዜ የደረሰ ይመስላል። ታዲያ እናንተ የምታስባላችሁ ተወዳጆች? የሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆቼ። ባይ ባይ።